ተመልካቾቻችን እንደምን አላችሁ? በምሽት ከስቱዲዮ ወጣ ብለናል። ያለነው ኮንቬንሽን ማዕከል ነው። ለዘጠነኛ ጊዜ እየተካሄደ ይገኛል። በዛሬው ዕለት ኦዳ አዋርድ ለተከታታይ ዓመታት ሙዚቀኞችን ሲያበረታታ ሲሸልም ቆይቷል። ኦዳ አዋርድ ሀገር ውስጥ ካሉ እንዲሁም ደግሞ ከተለያዩ የአፍሪካ ሀገራት ጥሪ የተደረገላቸው ሙዚቀኞች፣ ባለሙያዎች የሚታደሙበት ሰፊ አዋርድ ነው። በዛሬው አዋርድ እንግዲህ እነማን በምን ዘርፍ ታጭተዋል፣ እነማን ይሸልማሉ የሚለውን ወደ ውስጥ ገብተን አብረን የምንከታተል ነው የሚሆነው። እስከ ፕሮግራማችን ፍጻሜ ድረስ አብራችሁ ነው። ኤልሳ ሰፋ አብራኝ ትገኛለች። ኤልሲ እንኳን ደህና መጣሽ። እንኳን ደህና ቆየሽኝ። ስንተኛ ጊዜሽ ነው ኦዳ አዋርድ ላይ ስትገኝ? ቁጥሩን እርግጠኛ አይደለሁም፣ ግን ለብዙ ዓመት ተሳትፌያለሁኝ። በተከታታይ ተሳትፌያለሁኝ። እንዴት አገኘሽው? ከአመት ዓመት ደግሞ እየተሻሻለ እየሰፋ እያደገ ነው ያለው። አዎ በጣም እያደገ ነው ያለው። በተለይ ደግሞ አሁን የአፍሪካ ድምፃውያንን የኛ የኢትዮጵያን ሙዚቃ ከሌሎች የአፍሪካ ሀገራት ጋር በማስተዋወቅ እንደዚሁም ደግሞ የህዝብ ለህዝብ ግንኙነትንም በማሻሻል ኖሯል ብዬ አስባለሁ። በተለይ ደግሞ በዚህ ዓመት በዘጠነኛው ኦዳ አዋርድ ላይ ኦሞ ሳንጋሪን የምታህል ታላቅ ድምፃዊ ይሄንን ፕሮግራም ደግሞ ማቅረብ የዘጠነኛውን አዋርድ ለየት ያደርጓል አስባለሁና የማሊ ሙዚቃ ያው ደረጃ በጣም የታወቀ ነው። እሷ ደግሞ በጣም ኢንፍሉዌንሻል ናት። ሀገራችን ላይ ያሉ የተለያዩ አዋርዶች ላይ በቅርብ ጊዜ እያየን የመጣ ነው ነገር ለየት ያሉ አለባበሶችን ጭምር ነው። ስለ ልብስሽ ትንሽ እንድትይኝ ፈልጌ ነው። ኦኬ ልብሴ እንግዲህ የባህላዊ ነው፣ ዘመናዊ ተችም አለው። ይሄ ቀሚስና ካባ ነው። ፕሮግራሞች የባህል አልባሳት ልበስ ወዳለሁኝ እመርጣለሁ። ምክንያቱም አንደኛ መገለጫዬ ነው፣ ሁለተኛም ደግሞ የባህል ዲዛይነሮችን ማበረታታት ነው። አዳዲስ ዲዛይኖች በጣም በየወቅቱ ነው የሚወጡትና የነሱንም ስራ የነሱንም ችሎታ አንዱ የምናሳይበት ስለሆነ እኔ የትም ቦታ ኢቨንት ሲሄድ ያው አሁን በጣም ኢቨንቱን በጣም እየበዛ ነው ያለው። የትም ሲሄድ እንደዚህ ዝንጥዬ ነው የሚሄደው። ያምራል አይደል? በጣም ነው የሚያምረው። የጠየኩሽም ለዛ ነው። ታራ እባላለሁ። ከጉጂ ነው የመጣሁት። የጉጂ ባህል ልብስ ነው፣ ኦሮሞ ጉጂ። ይሄ ቆረጤ፣ ይሄ ደግሞ ሎላሳ እና ያላገቡ ሴቶች ናቸው የሚለብሱት። ያገባ ሴት የወለደ ሴት በፍጹም አያደርግም። ይሄ ቤት ያሉ ያላገቡ ሴቶች የሚያደርጉት አለባበስ ነው። ኦሮሞ ጉጂ ነኝ። እነዚህ ደግሞ ያው ለማሳመር ጨሌዎች ናቸው። በደንብ እንደውም ሙሉ አላደረኩም፣ ብዙ ነገር ትቼ ነው የመጣሁት። አዎ እና የጉጂ ነው። ኦዳ አዋርድ ላይ ስትገኚ ስንተኛ ጊዜሽ ነው? ኦዳ አዋርድ ለመጀመሪያ ጊዜ ነው የመጣሁት። ወይ ግን በጣም ደስ ይላል፣ ወድጀዋለሁ። ውስጥ ጥሩ ጊዜ እንዲሆንልሽ እመኛለሁ። አመሰግናለሁ። ባህሉ የሚባለው የአደስንቄ ልብስ ነው። በአደስንቄ ልብስ ነው አምሬ ደምቄ የመጣሁት። ዛሬ ኦዳ አዋርድ የዘጠነኛ ጊዜ ነው ሲከበር። ከአንድ ጀምሮ አለው ማለትም በሻቱ ማለት እኔ አክስቷ ነኝ። በሻቱ አክስቶቿ ነን ሁላችንም እዚህ ጋር ያለነው እና የኔ ልጆች ናቸው የተወሰኑት። አብዛኛው አክስቶቿ ነን ያለነው። በጣም ደስ በሚል ሁኔታ በየአመቱ እናከብራለን። ደስተኛ ሆነን ማለት ነው። ከጅማሬው ጀምሮ ስለነበራችሁ ወደ ኋላ መለስ እንበልና ከመጀመሪያው ጀምሮ እናውራው። ሲጀመር እንዴት ነበር? በእነዚህ አመታቶች ደግሞ ያለው ለውጥ ምን ይመስላል? በጣም ደስ ይል ነበር። የመጀመሪያ ጊዜ ሲከበር በኦሮሚያ አዳራሽ ላይ የተከበረው ለገሃር አካባቢ ያለው ማለት ነው። ከዛ በኋላም እያለ ሸራተን፣ ከዛ በኋላ ስካይላይት እያለ እንግዲህ ለዚህ በቅቷል። እውነትም ፕሮግራሙ ደስ በሚልና ድምቅ ባለ ሁኔታ ነው እየተከበረ ያለው። በጣም ደስተኞች ነን በእውነት። እኔ በእርግጥ አሳድጊያታለሁ በሻቱን፣ ልጄም ናት ማለት እችላለሁኝ። ስለዚህ ድምቅ ባለ ሁኔታ ሁሌም እንደደመቀ ነው እና ደስተኛ ነን። ወደ እናንተ ልምጣ እስቲ። የለበሳችሁትን ባህላዊ ልብስ ደግሞ አንድ አይነት ነው የለበሳችሁት። አንዳችሁ ንገሩኝ እስኪ ምን እንደለበሳችሁ። የለበስነው የቦረና ነው፣ የቦረና ባህል ማለት ነው። ያው ጨሌዎቹ አሉ። ያው አብዛኛው የኦሮሞ ልብስ ለየት የሚያደርገው ጨሌው ነው። ብዙ አይነት ጨሌዎች አሉት፣ ከለርፉል ጨሌዎች አሉት። ቀጥለናል ተመልካቾቻችን። ዘጠነኛው ኦዳ አዋርድ ላይ ነው የምንገኘው። ስለ ወላይታ ስለ ደቡብ ስናስብ በውዝዋዜው፣ በድምፁ፣ በሙዚቃው ቀደምት ነው። የደቡብ ሙዚቃ በተለይ ወላይታን በማስተዋወቅ አርቲስት ዘውዱ በቀለ እንኳን ደስ አለህ። እንኳን አብሮ ደስ ያለ። እንዴት አገኘከው ሽልማቱን? ዛሬ ተሸላሚ ነበርክ፣ ምን ይመስላል? በስመ አብ! ይሄ ሽልማት የተለየ ሽልማት ነው። ምክንያቱም ኦል አፍሪካን
ነው አምጥተው እዚህ ያወዳደሩና ማን ነው እንትን ብለው እዚህ የሸለሙ ያሉት። ስለዚህ ይሄ በጣም ትልቅ ሽልማት ነው ለኔ። ስለዚህ ትልቅ ነገር ነው የተሰማኝ፣ በጣም ትልቅ ነገር። ኦዳ አዋርድ ላይ ስትገኝ ለስንተኛ ጊዜ ነው? ከዚህ ቀደም ተገኝተህ ታውቃለህ? እኔ ወዲያም ለመጀመሪያ ጊዜ። በእውነት የተለያዩ አዋርዶች ከአመት ዓመት እየተዘጋጁ ነው። እነዚህ አዋርዶች በተዘጋጁ ቁጥር ደግሞ የሚበረታታ የሚሸለመው የሚታጨው በዛው ልክ ቁጥሩ እየሰፋ ነው። ስለ አዋርዶችስ ምን አይነት ሀሳብ አለክ? ሰው ያበረታታል እኮ ሰራ ሙያተኛን ያጠናክራል። ከታች ተተኪውን ያበረታታ እንትን ይላል፣ እንዲፈጠሩ ያደርጋል። ይሄ እኮ ትልቅ ነገር ነው። ህዝብ ፊት ለፊት ቆመሽ መመስገን በጣም ትልቅ ነገር ነው። በጣም ይሄ ነው እኮ ልፋትሽ። ይሄ ነው የምንለፋው ነገር፣ ብር አይደለም፣ ምንም የምናገኘው ነገር የለም። ህዝብ ፊት ሰርታል ተብለሽ ስትመሰገኝ ይሄ በስማሙ ታንክ ዩ ትንሽ ወደ ኋላ መለስ ስላርግህና በደንብ ደግሞ ከአድማጭ ጋር ከሙዚቃ ወዳዱ ማህበረሰብ ጋር ደግሞ ያስተዋወቀህን ሙዚቃ ትንሽ አስታውስልኝ እስኪ። ኦኬ፣ እሱ ሎሜ ወላይተኔ የተሰኘ ዘፈን አለ። እሱ ነው ያስተዋወቀኝ። ትንሽ መግቢያውን ብትልልኝ። ቢዩይክ ወላይታው ጋዝ ሲይ አይበቃሽም? ይበቃኛል። እጅግ አድርጌ አመሰግናለሁ። የጉራግኛ ሙዚቃን ስናነሳ አንጋፋው አብዛኞቻችንን በባህላዊ የጉራግኛ ሙዚቃ ያወዛወዘን ጸጋይ ስሜ አብሮኝ ይገኛል። ዛሬ ደግሞ ተሸላሚ ሆኗል በባህላዊ ሙዚቃው። እንኳን ደስ አለህ ጸጋይ። እንኳን አብሮ ደስ አለን። ምን ይመስል ነበር እስኪ? በጣም ደስ ይላል። በጣም ቃላት በላይ ነው። እኔ እንኳን ሰራው ብዬ አላሰብኩም። ብዙ ገና መስራት ይጠበቀኛል ብዬ ነው ማስበው። በድጋሚ እንኳን ደስ አለህ። እንደዚህ አይነት ስራ ስለሰጠን እኛም እጅግ አድርገን እናመሰግናለን። ወደ አዋርድ ላይ ስትገኝ ግን ለስንተኛ ጊዜ? ወደ አዋርድ እከታተለዋለሁ እንጂ እንደዚህ ተገኝቼ አላውቅም። ግን ያው እከታተለዋለሁ፣ አያልፈኝም። ቤቴ ቁጭ ብዬ አየዋለሁ በሚዲያም በምን እንግዲህ በተከታታይ ለ9 ዓመታት ያለማቋረጥ ሲካሄድ ቆይቷል። 9ኛው ላይ ነው የምንገኘው አሁን። ዛሬ ድባቡ ምን ይመስላል? እንግዲህ አሁን ላይ ደግሞ አዋርዶች በጣም እየበዙ ሙያተኛውም እየተመሰገነ እየተሸለመ ይገኛል። እንዴት ታየዋለህ? አዎ እኔ እንዲሁም እድለኛ ነኝ። ይሄን በመሰለ አዳራሽ ይሄን በመሰለ ቦታ ላይ እንደዛ ነው ሽልማት ሲሰጠኝ በጣም እድለኛ ነኝ፣ በጣም ደስተኛ ነኝ እና ሁሉም ሰው ይሄንን የሰራ ሰው እንደሚያገኝ በዚህ አጋጣሚ ከኔ በታች ላሉ ሰዎች በርቱ፣ አይዟችሁ፣ አገራችሁን አሳውቁ፣ ስለ ሰላም ስበኩ፣ ኪነ ጥበብንም አሳድጓት የሚል ባህላችሁን ደግሞ ቋንቋችሁን ባህላችሁን ብዬ እንትን እላለሁና ደስተኛ ነኝ በጣም። በተለያዩ ባህላዊ ሙዚቃዎች ዘርፍ ደግሞ እጩ ሆነው የተሸለሙ ሰዎችን እዚህ እያቀረብኩኝ ከእናንተ ጋር ቆይታ እያደረግኩ ነው የምገኘው። ተመልካቾቻችን ሰሜ ደግሞ ሰማኸኝ በለው ምን ይመስል ነበር አዋርዱ? እስቲ ድባቡ እንዴት እንደሚመስል ንገረኝ። አይ ድባቡ በጣም ደስ ይላል። አንደኛ በጣም ደስ ይላል። የተለየ ነው የዘንድሮ። በእርግጥ ኦዳ አዋርድ ለረጅም ጊዜ ልምድ አለው። የዘንድሮ ግን ለየት የሚያደርገው በርካታ ከአፍሪካ የመጡ ትልልቅ ድምፃውያን ያሉበት። ስለዚህ ከነሱ ጋር ሆነሽ ተወዳድረሽ ይሄን ሽልማት መውሰድ ለኔ ትልቅ ደስታ ሲሰጠኝ፣ በሌላው ደግሞ ትልቅ አደራ ነው የጣለብኝ። ስለዚህ በቀጣይ ከሰሜ ምን አይነት ስራዎችን እናገኛለን? ምናልባት ደግሞ መንገድ ላይ ያሉ ስራዎች አሉ? አዎ እግዚአብሔር ይመስገን እንግዲህ ህይወት እስካለ ድረስ ይቀጥል የለ። በቀጣይ ደግሞ ብርታት ሆኖኛል እያልኩሽ ነው። በጣም ጥሩ ስራዎች እንድሰራና ከዚህ የተሻለ ስራ ደግሞ ከዚህ የተሻለ ነገር መሸለም እንደምችል ያየሁበት ነው። ተመልካቾቻችን እንግዲህ የማሊን ሙዚቃ ስናስብ ደግሞ ግንባር ቀደሟ ዋነኛዋ ኦሞ ሳንጋሬ እዚህ አጠገቤ ትገኛለች። ለ9ኛ ጊዜ የተካሄደ የሚገኘውን የኦዳ አዋርድ ልትሳተፍ እዚህ ተገኝታለች። እንኳን ደህና መጣች። እንኳን ደህና ቆያችሁኝ። የመጀመሪያ ጊዜሽ ነው? እዚህ ስመጣ የመጀመሪያ እንኳን አይደለም፣
ለሶስተኛ ጊዜ ነው የመጣሁት። When I come I'm so surprised. ግን አሁን ስመጣ በጣም ተገርሜያለሁ። ኒውዮርክ ነው እንዲህ ያለሁት እስከምል ድረስ አዲስ አበባ እጅግ በጣም አምሮባታል። በጣም ሰፊ ልዩነት ነው ያለው። አዲስ አበባን እንዲህ በማየቴ ደስ ብሎኛል። መላው አፍሪካ በዚህ ደስ ይሰኛል። All Africa is happy for this change. Thank you. ውድድሩንስ እንዴት አገኘሽው? ኦዳ አዋርድን This award is የተለያዩ አዋርዶች ላይ ተሳትፌያለሁ። የተለያዩ የዓለም ሀገራት ዙሬ ውድድሮችን አይቻለሁ። ይሄኛው ለየት ያደረገውና በጉጉት እንድመጣ ያደረገኝ የኛ የአፍሪካ አዋርድ መሆኑ ነው። የኦዳ አዋርድ እጅግ በጣም ቆንጆ ጊዜ እያሳለፍኩ ነው ያለሁት። 9ኛው ኦዳ አዋርድ ላይ ነው የምንገኘው። ተመልካቾቻችን ያለነው ኮንቬንሽን ማዕከል ነው። አዋርዱ እጅግ በጣም ደማቅ ነበር። አስቀድሜ እንኳን ደስ አለሽ ማለት ፈልጋለሁ። አመሰግናለሁ። ወደድሽው? በጣም ቆንጆ ነው። በተለይ ደግሞ ከተለያዩ አፍሪካ ሀገራት የመጡ የተውጣጡ ሙዚቀኞች መኖራቸው መድረኩ እንዲደምቅ አድርጎታል። ሰፊ ዝግጅት እንደነበረው ያስታውቃል። ግን ምን ይመስል እንደነበር እስቲ ንገሪኝ። አዋርድ አይደለም ትንሽ ነገር ራሱ ለማዘጋጀት ብዙ ነገር ብዙ ማቀድ ብዙ መስራት ይጠይቃል። እንዲህ ያለ ነገር በተለይ ደግሞ ከውጭ ሀገር ሰዎች ለመጋበዝ ስታስቢ ብዙ ሂደት መሄድ ይገባሻልና በዚህ ሂደት እንግዲህ ካለፈው 3 አመት ሆኖ ከ9ኛው 7ኛው ኦዳ አዋርድ ጀምረን ነው ከውጭ መጋበዝ የጀመርነው። በእርግጥ በምስራቅ አፍሪካ ደረጃ ብለ ፈርተ ነው ነበር። ግን አሁን እየሰፋ ሄደና እግዚአብሔር ይመስገን ከመላው አፍሪካ እንዳየሽው ተጋባዦች መጥተዋል። የሚገርምሽ ካሁን በፊት ያለውን ፕሮፋይል በመመልከት ኦሬዲ አክብረውት በቃ እዚህ መድረክ ላይ ብገኝ ትልቅ ነገር ነው ብለው አስበው ነው የመጡትና እሱን ሳስብ በጣም ደስ ይለኛል። ዛሬ እንደተመለከትሽው ኦሙሳንጋሬ ማለት ለሰማይ ለምድር የከበደች በጣም ትልቅ ሰው ናትና እኔ እሺ ብላ እንትኑን ስትቀበል ማመን አልቻልኩም ነበረ። እግዚአብሔር ይመስገን እዚህ ደግሞ መድረኩን በጣም ከፍ ካደረጉት ግለሰቦች መካከል አንዷ እሷ ናት። ወደ ኋላ ትንሽ መለስ ስላረግሽ ነው የመጀመሪያውን ኦዳ አዋርድ ስትጀምሪ በንጽጽር ምን ይመስላል? እስኪ መናቅ አይቻልም። ምክንያቱም ትልቁ እርምጃ የነበረው ያኔ ነው። ምክንያቱም ያቺን አንዷን ባልደፍር ኖሮ እዚህ ጋር ባልደረስን ነበረ። ስለዚህ ያኔ በእርግጥ በይዘቱም በስፋቱም በሁሉ ነገር እጅግ ያነሰ በመድረክ ዝግጅቱም ዛሬ እንደምትመለከችው ልክ ሌላ ቦታ እንደምናየው ነው። በዛ ልክ የተሰራ ነውና ከብዙ ነገር አንጻር ትንሽ ነበረ። እግዚአብሔር ይመስገን ግን እንዳልኩሽ መጀመሪያ ስለሆነ እወደዋለሁ። 9 አመት በተከታታይ ማድረግ ማለት ትልቅ ጽናት ይጠይቃል። በዚህ መሀል ደግሞ ስታልፊ አብሮሽ የነበሩ ያበረቱሽ ያጎበዙሽ አካላቶች ደግሞ ይኖራሉ። ስለነሱ ትንሽ እንጥቀስ። አንዳንድ ሰው ምንም ነገር ማለት ምንም በሌለበት ያምንሻል። በቃ ይሆናል ትችላለች ምናምን ይልና ግለሰብም እንደገና ደግሞ ድርጅቶችም ነው ምልሽ አብሮኝ ይቆማሉ። ከዛ ግን ደግሞ በጊዜ ሂደት በየአመቱ ነገሮች ሲስተካከሉ ዘንድ ደግሞ ፈጣሪም ሰዎች የተለያዩ አጋዦች ከጎንሽ ያቆማልና በዛ ሂደት ያየሁት እሱን ነው። እግዚአብሔር ሁልጊዜ የሚያበረታኝ ከጎን የሚደግፍ ሰው ይኖረዋልና እንግዲህ በ9 አመት እገሌ ልልሽ አልችልም። እጅግ በርካታ ሰዎች መጥተው ይሄዳሉ። ግን በየአመቱ የመጡት ሁሉ ወደ ኦዳ አዋርድ የመጡት ሁሉ ያላቸውን ሳይሰስቱ ነው ከጎን የሚቆሙትና እጅግ አድርጌ ማመስገን ፈልጋለሁ። ጋዜጠኝነት በጣም ደስ የሚል እኔም ያዝናናኝ ስራ ነው። እንደ ስራም አላየውም ጋዜጠኝነትን። ይሄኛው በጣም ይከብዳል፣ ስብስብ ነው። ለብቻ የሚሆን ነገር የለም። ያንን ሁሉ ሰው ግን አግባብተሽ ለአንድ አላማ አቁመሽ ተሰልፎ ሰው ሁሉ እንደዚህ ቀጥ ብሎ የከፈልሽውም ያልከፈልሽውም በአንድ ልብ ለአንድ አላማ ማቆም መቻል እኔን ማመን መቻል እሱን ማምጣት ትልቅ ነገር ነውና በጣም ደስተኛ ነኝ። ይሄ መጀመሪያው ነው። አይምሮዬ ውስጥ ካለው በጣም ትንሹ ነው። በነገራችን ላይ ገና ብዙ ማድረግ እንችላለን። አሁን እንግዶቻችን ጋር እንደማየው ውስጣቸው ኢትዮጵያን ያከብራታል፣ ኢትዮጵያውያንን ያከብራሉ፣ ከኛ እጅ መሸለማቸውን ይወዱታል። ስለዚህ ያንን መጠቀም መቻል ያስፈልገናል። Sirbi shakoye, mamarina